እንዴ ቆይ አባት ይገባል እንዴ? ቪዲዮአችንን ከመጀመሪያችን አባት ልጅ የሚገረዝበት ቦታ ይገባል ወይስ የአይን አባት ብቻ ነው የሚገባው? አረሩ ታረጋግም እንዴ? ሲርቦ ሙቀ ያለቅሳል። አብርሽ ምንም አይመስለውም። አይ ትንሽም ቢሆን አይጨነቅም። ለነገሩ ያው እሷ እናት ስለሆነች ምናምን ነገር ነው የምትጨነቀው። ግን ትንሽ አብርሽ ደግሞ ትንሽ ቢጨነቅ እኮ አሪፍ ነው። ሰላም 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 ሰላም። እንደተለመደው እሱ ሰላም ብሎ እስከሚገባ እኔም ሰላም ብያችሁ ልግባ። እንዴት ናችሁ? ቡሱ ነኝ እኔ ያለው ይመስገን። ዛሬም እንግዲህ አዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሰሞነኛ መነጋገሪያ በሆኑ ጉዳዮች እንደ ተመልካች ያለና ሴት ማንም ላይ ሳንፈርድ የቤቱ ህግ ነው። ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስቲ በዛሬው እንትን ቪዲዮ ስንት 2500 ሰብስክራይበር ባለፈው በትላንትናው ቪዲዮ ምንም በቃ ምላሽ እያገኙ አይደለም። ትንሽ የተወሰናችሁ ሰዎች ሰብስክራይብ አድርጋችኋል፣ አመሰግናለሁ። ዛሬ ይህን ቪዲዮ የምታዩ ሰዎች ሰብስክራይብ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። ወሬ አላበዛባችሁም። በቀጥታ ወደ ዛሬው ቪዲዮ እንግባ። ሰላም ውድ የእኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በጠዋት ተነስተናል። የምሬን ስነግራችሁ ገና 1 ሰዓት ራሱ አልሞላም። በሌሊት የተነሳንበትን ጉዳይ ምንድን ነው? ዛሬ እንግዲህ አቶ ኮሬቤል አብርሃም የሚገረዙበት ይኸው ተወሰነ። ሳይነግሩን ወሰኑ። ታውቃላችሁ ኪሩ ባለፈው ስሙን እስከዛሬ አላወጣንም ሲሉ አልነበር? ኪሩቤልን ለካ አጽንተዋል እንዴ! ይህን ሳይነግሩ ቤተሰብም ደግሞ ምንም ስም አልሰየማችሁም ነበር። እኔም ያው እንደምታውቁት ፋሚሊዎቼ ምክር እሰማለሁኝና የእነሱን ምክር ሰምቻለሁኝ ማለት ነው። ግን በጣም የሚያስፈራው ጩጬው አሁን አሰብኩት። ግን እኔ አንድ ጥያቄ ልጠይቃችሁ፣ ባይገረዝስ እንዴ? ጭራሽ እንዴ! ምን አይነት ሀሳብ ነው እያመጣ ያለው? ሸለፈታም እንዲሆን ነው። ባይገረዝ ሰላለም ባይገረዝነትስ ምን የሚሆን ይመስላችኋል? እንደ ብሩክ ይሆናል። እንደ ብሩክ ይሆናል። ብሩክ ምን ሆኗል? እንግዲህ ፋሚሊዎች ባይዘው የአይን አባት ማን እንደሆነ አልታወቀም። እዛ ስንሄድ ነው የምናውቀው። እስካሁን አለመታወቁ እውነት ይደብራል እንዴ! የአይን አባት እኮ እናቶቻችን አባቶቻችን ማለት በድሮ እኛ ስንገረዝ ምናምን ነገር በቃ ከሳምንት ከወር በፊት ምናምን ነገር ይነገራቸዋል። በትክክል ተዘጋጅተው ለልጁ ስጦታ ምናምን አዘጋጅተው ነው እንዴ። ልጁ እስከሚገረዝበት ሰዓት ድረስ የአይን አባት ካልታወቀማ ይሄ ልጁ ሲያድግ ይሰድባቸዋል። በጣም ሊናደድባቸው ነው ያለው። ግን ደግሞ የአይን አባት ማለት ትርጉሙ ምንድን ነው? አሁን ለምሳሌ እኔ የአይን አባት አለኝ፣ በልጅነት የሰገረዝ ያለኝ ማለት ነው። እና ብዙ ኃላፊነት አለበት። አሁን በየበዓሉ ይሄን እኮ ነው የምለው። የአይን አባት ብዙ ኃላፊነት ስላለበት ቀድሞ ነው የሚነገረው። ከ1 ሳምንት ወይ ከ2 ሳምንት ከወርም በፊት ሊሆን ይችላል። ግን አንተ አሁን እያረክ ያለው ነገር ትንሽ አያስኬድም። ወደ ካሌብም ልንዞር እንችላለን። ለማንኛውም ፋሚሊዎቻችን ዋናው በምንም ይሁን ብቻ መገረዙ ነው የሚፈለገው እና ዛሬ እናስገርዘዋለን ማለት ነው። ከጓደኞቼም 1-2 ያልተገረዙ ልጆች አሉ፣ በዛውም እናስገባቸዋለን ማለት ነው። እስከዛሬ አብርሽ አጠገቡ አስቀምጦ አይሰድባቸውም። ምን ትላላሉ አሉና በዛውም እናስገርዘዋለን ማለት ነው። ቤተሰቦቼ እናስገርዛቸዋለን ማለት ነውና ወይኔ ልጄ እኔ አባት አብርሃም እኔ ልቆረጥልህ ትንሽ ሆነ እስኪ ያርግ ቢጠበቅስ ያው የዘመኑ ልጆች ታውቃቸው አይደል? ባይዘው ማለት ነው ፋሚሊ በጣም ከባድ ነው። በዚህ ሰሞን ከሆነ ሰው ጋር እያወራሁ ነበርና ገና ልጁ ሳያድግ ለልጅ እየተባልኩ ነውና ይሄን ያለው ማን ይመስላችኋል? እንዲህ ገና ካሁኑ እንግዲህ የአብርሽን ዘር የሚፈልግ ሌላ የሆነ አካል ይኖራል።
እሱን እናንተ ኮመንት ላይ ገምቱ። እና ለማንኛውም ፋሚሊዎቼ አሁን ቀጥታ ወደ ነሩታ ቤት እንሄዳለን። ጭጬውን እናነሳለን። ከዛ ወደ ሐኪም ቤት ነው ቀጥታ የምንሄደው ማለት ነው። አሪፍ ቆይታ ይኖረናል ብዬ አስባለሁ። ሩታ እስኪ ጭንቀቷን ምናምን የኔንም ጭንቀት ሩታ ብትኖር እኮ አይመስለኝም። ሩታ ከቤት ብትወጣ አይመስለኝም። ኧረ ትወጣለች፣ ግዴታዋ ነው። አይቻልም። ለምን አላሰማንም እንዴ? እግዚአብሔር እናሰማን። ማንኛውም ይሄን ነገር የምታውቁ ሰዎች አላችሁ? ከቤት አይወጣም ማለት እናት ለማስገረዛት ትሄደም ነው ወይስ እንዴት ነው? አራስ ስለሆነች ምናምን ነው ወይስ እንጃ አላቅም። ይሄን ነገር ይሄና አላቅም። እንግዲህ እየተማማርን ነው የምንቀጥለው። አስተምሩኝ። ለማንኛውም ፋሚሊዎቻችን ቀጥታ ሩታ ጋር እንሂድ። ቆይተንባታል፣ እየደወለች ነበረ እና እየሄድን አወራችኋለሁ። እኔ ያለ እናንተ ማን አለኝ ብላችኋል ፋሚሊዎቼ። ያለ እናንተ ማን አለኝ? በሩን ዝጋልኝ እና ለማንኛውም ፋሚሊዎቼ በኋላ እዛ ፔንት በሰራ ምናምን ሁላችሁም ድረሱልኝ። አንድ ማስጠንቀቂያ ቀበቶ ሰር አብርሽ፣ ስትነዳ ቀበቶ ሰር። እንዲህ ኃላፊነት የሌለው የማሽከርከር እንትን እያደረግ ከልጅ እንዳትጎድል። እንግዲህ የማስታወቂያ ሰዓታችን ነው። እውነት አሁን ምን ተባለ መሰለኝ፣ ሴት ልጅ አትገባም እየተባለ ነው። እውነት ስለዚህ አትይዝም። እዚሁ እኛ አስገርዘነው እንመጣለን። ቀልድ ነው። ኑም ቢየውን ያልችል አልፈልግም። አባዬ ምን መሰላችሁ፣ ይቅር እሷ እዚሁ ትሆን። እዛ ሄዳ ከምትጨቅ እንትን ከምትል ምን ቢሄዳለው እንዴ? ደረቁት ላጠባ ነው ነው ገቡ ሰዓት አገቢው አልቀርም። ለምን እንዴት አስችሏት የምትቀር ይመስላል? አንተ ትቀልዳለህ እንዴ? ገና የዛኔ ትላንት ወዲያ እኮ ነው ስትጨነቅ የነበረው። ይቅርና ሰዓቱ ደርሶ ቤት ተረጋግታ ልቧ አርፎ ሊቀመጥ ማለት ነው እንዴ? ትቀልዳለህ እንዴ? አይፈቀድም ብለዋል። እንግዲህ እዛ ሄደሽ በር ላይ ነው የምትቆሚው። ውስጥ ትገቢያለሽ ውስጥ ላይ አይቻልም እኮ ግን መግባት እሺ ነው ያገባኝም። በኋላ ግን ማለት ነው ወይ ጩጬው ሲያለቅስ ወይ የሆነ ነገር እንትን ሲል ሌላ ነገር ማሳየት አይቻልም፣ መጨነቅ አይቻልም። ለምን እስከ ዛሬ እኔ በፍርሃት ያልተገረዝኩት ለዛ ነው። አብርሽ የሆነች ላይ እኮ ጣል የሚያደርጋት ጨዋታ በቃ የሆነ ንፍር ነው የምታደርገው። ከራሱ እኮ አያስቆየንም። ቤት ብትቀመጥ ይሻላት ነበር። ምን አስችሏት አመጣ የወለደች እሷ ያለች እንዴ? አባዬ የኔ በቃ የኔ ልፋት ምንም አይታይም። እኔ የእሷ ብቻ ለምንድን ነው የሚታየው? ሁሉም ሰው እንዴ ፋሚሊዎች ገብቶ ይኸው ያልኳችሁ ሰው እየጠበቀን ነው ያለው። እንዴት ነህ ወንድሜ? ደህና ነህ? እንግዲህ አሁን ናቲ ማለት ነው ፋሚሊዎቼ ተጋፍቶ ያሸነፈ መሆን ይችላል። ምን አልናቸው መሰለህ ናቲ? ተጋፍቶ ያሸነፈ ሰው የዓይን አባት ይሁን ብለናል። እንዴ ቆይ እንዴ አሁን ናቲ የሚባለው አብርሽ ነው አይመስልም? የሆነ እኔ እንጃ። አሁን ወንድሙ ብዬ ነበር ያሰብኩት። እንዴት ነው የሚመሳሰሉት? ይሄ ጓደኛ አይደለም፣ ይሄ ወንድሙ ነው። ይሄ ታላቅ ወንድሙ ነው መሆን ያለበት። እንደ ሩታ በጣም ጠንካራ ልጅ ነው። እንደ ሩታ ጠንካራ ልጅ ነው። እንደኔም ማለት ነው የሚመስለው። እውነት የራሱን ፊትና አባቴ ነው እኔ ነው የሚመስለው። አይመስልም ናት እንዴ? 50 ነው። አይ እኔም ብቻ አይመስልም። አይ እንደኔ ቆንጆ አይደለም አባዬ። ይኸው ጭራሽ አንድ ላይ ቁጭ ብለው ምናምን ነገር ከአብርሽ ጋር የምር እኔ አሁን መንገድ ላይ ባየው ወይ የአብርሽ ታላቅ ወንድም ነው ልል የምችለው እንጂ ኧረ በስመ አብ ተው። የደበከው ነገር ካለ አብርሽ ንገር። ሴቶች ደግሞ እጁ ላይ ቀለበት ይታየኛል እንትን እንዳትሉ፣ ሌላ ነገር እንዳታስቡ። ስቀልን ነው እንቀጥል። ምናልባት አይታወቅም። የልጅ ነገር አይታወቅም። ምን ነው አራሪስ ስም አውጡለት። ማን ነው በግምት ያወጣለት? ምን ማለት ነው? ኪሩቤል ማለት ትርጉሙ ኪሩቤል ማለት እንዴ? ኪሩቤል መጽሐፍ ቅዱሳዊ ስም አይደል? ኧረ እንዲያውም አንድ ምናልባት የምታውቁ ሰዎች ካላችሁ እናንተን ልጠይቅ። ኧረ በስመ አብ ይሄ ስቅታ
የኪሩቤልን እንትን የስም ትርጉም ኮመንት ላይ እስቲ ጻፉ። ቀድሞ የጻፈ ስም ነው የምናወጣው። የግርዛት ቀን ሌላ ስም፣ የክትባት አይ እንትን ነው። አሁን እኔ የሆነ የራሴ ያወጣሁለት ስም ነበረ፣ ግን እስኪ የአባት ስም ስለማይረጋገጥ የሁሉንም ቀስ ብለን ነው የምናየው ማለት ነው። ለማንኛውም ማን ነበር ያልከው? ያ ቤት እኔ ኪሩቤል ብዬዋለሁ። እኔ ኪሩቤል ተመችቶኛል የምር። እናንተ እስቲ ከያቤጽ እና ከኪሩቤል እንዴ! ኪሩቤል እኮ በጣም ደስ የሚል ስም ነው። ጠንካራ አይደላችሁ። ማዘርም ተጨንቋል። ጌታን ጨንቆኛል። ትንሽ ምንም እኮ ሁሉም ተገርዞ ነው የደረሰው። እኛም ተገርዘናል። 7 ቀናችን ኧረ ሩት ታረጋጊው። ኧረ ሩት እንዲህ ይኸውና፣ እኔ አንድ ምክር ለምከር ማለት ልክ ነው፣ ጥሩ ነው ለልጅ ማሰብ ምናምን፣ ነገር ግን በዚህ ልክ መንሰፍሰፍ በጣም ይጎዳል። የሆነ ሰዓት ላይ አያርገውና ክፉ ቢመጣ በቃ በጣም ከባድ ሁኔታ ውስጥ ነው የሚገባው። ሲርቦም እኮ ያለቅሳሉ። ሁሉም ሰው ተፈጥሮ ነው። መጀመሪያ እኮ ማምጣት አልነበረባችሁ፣ እንደምንም በቃ ማስቀረት ነበረባችሁ። እንዲሁም ብዙ ጊዜ እኔ ማቀው እናቶች ልክ እንግዶች ይመጣሉ ለህፃን ካስገረዙ ምናምን ነገር በኋላ እነሱ በቃ እስከሚመጡ ቤት የሚስተካከል ነገር ምናምን ነገር ሲስተካከል ነው ማቀው። ሩታን ለምን እንዳመጣቻት ይኸውና እንግዲህ ተወጡት። ድንቅ አድርጎልኛል አለቃ ማለት ነው። ኧረ በስመ አብ። ዋናው በሰላም ማለቁ ነው። እንኳን ደስ አላችሁ። ለማንኛውም እውነት በጣም ከልቤ ነው እንኳን ደስ አላችሁ ማለት እፈልጋለሁ። እስቲ ኮመንት ላይ ሁላችሁም እንኳን ደስ አላችሁ እያላችሁ ኮመንት ላይ ለአብርሽና ለሩታ የእንኳን ደስ አላችሁ መልእክት አስቀምጡ። የዛሬውን ቪዲዮ ጨርሰናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ ብታደርጉ ደስ ይለኛል። በቃ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።